ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት ከሀገር ቤት እስከ ባህር ማዶ መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ለእናንተ ውድ አድማጮቻችን በሚመጥን መልኩ ያሰናዳነውን ስፖርታዊ ጥንቅሮች በቅደም ተከተል እናደርሳችኋለን። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ ስለ ሀሳብ አስተያየታችሁ አመስጋኞች ነን። ውድ ቤተሰቦቻችን አስቀድመን የአገር ቤት ጉዳይ የምናካፍላችሁ ይሆናል። በቆይታችን በማስቀጠል የባህር ማዶ ስፖርታዊ ጥንቅሮችን እንደ ሁልጊዜው በታላላቆቹ የአውሮፓ ክለቦች ለእናንተ ውድ አድማጮቻችን እንደ ሁልጊዜው አሰናርተን ይዘንላችሁ መተናል። የዓለም ዋንጫ ሊጀመር ነው። ዓለም ዋንጫ ነክ መረጃዎቻችንም ሰዓታቸውን ጠብቀው ለእናንተ ውድ አድማጮቻችን እንደ ሁልጊዜው በቅደም ተከተል የምናደርሳችሁ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን ይዘናል። ሰር አሌክሳንደር ቻክማን ፈርጉሰን እና ፔፕ ጋርዲዮላ ቅልጥ ያለ ወዳጅ ሆነናል እያሉ ነው። ለመሆኑ የዛሬው የጋርዲዮላ ስንብት በሲቲ ቤት ማንን አስተረፈ የሚለውንና ማን አልተረፈም የሚለውን እናያቸዋለን። ነገሮች ሲቲ ቤት አሁናዊ ሁኔታዎችን ለእናንተ ውድ አድማጮቻችን በሲቲ የመረጃ ሰዓታችን እንደዚሁ በቃል ስፖርት ዩቲዩብ ቻናል የምትከታተሉት ይሆናል። ከቼልሲ ጋር በተያዘ ከዋክብቶቹን ለዓለም ዋንጫ የማይልከውን ቼልሲን እንመለከታለን። በቡድኑ 7 የሚጠበቁ ተጫዋቾች ይለቃሉ። የዚህ ሳምንትም የመጨረሻ ጨዋታቸውን እየተባለ ነው። እነማን ናቸው የሚለውን ጨምሮ በቃል ስፖርት ዩቲዩብ ቻናል መረጃው ተይዟል። ሰበር መረጃችን በሊቨርፑል በኩል የመጀመሪያው የክረምት ፈራሚ ታውቋል። የሊቨርፑልን የመጀመሪያ ፈራሚ እንነግራችኋለን። ሊቨርፑልና 1986 ሊቨርፑልና ሳላ አርኔ ስሎትና የፕሪሚየር ሊግ ዋንጫ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። አርሰናል ቤት በጣም አስደሳች የሚባል ዜና አለ። አንድ የተረጋገጠ ጉዳይ እናካፍላችኋለን። የቡድን ዜና በአርሰናል በኩል በተጨማሪነት ይዘናል። አርሰናሎች ዝውውር ሊፈጽሙ ከጫፍ ደርሷል። ከዛ ውጪ ሚኬል አርቴታ ስልክ የደወሉላቸውን ሰው እና በአርሰናል ቤት ወቅታዊ ጥንቅሮች በቃል ስፖርት ዩቲዩብ ቻናል ተይዘዋል። የቀድሞ ዩናይትድ ሰው በሀገር ያልቀጥልም እያሉ ነው። ከወዲህ ደግሞ እሳቸው ተተሄዱትን ቦታ ካሪክ በቋሚነት ለ2 ዓመት እንደተረከቡት ይታወቃል። ይህ ገናና ክለብ ብለዋል ማይክል ካሪክ። ለመሆኑ የሳቸውን ሹመት ያጸደቁ ሰዎችስ ምን እያሉ ነው? ከካሪክ ጋር እነማን ይቀጥላሉ? ዛሬ ዩናይትድ ከመጋረጃ ጀርባ ሊያስፈርመው ጠንካራ ስራዎችን የሰራበትና የበርካታ ማህበራዊ ትስስር ገጾች ሽፋን የሆነው የዩናይትድ ዝውውር በማንቸስተር ዩናይትድ በኩል የቡድን ዜናን ጨምሮ ተጨማሪ ጥንቅሮችን ይዘናል። ላይክ ለእኛ በብዙ ያስፈልጋናልና ላይክ አድርጉን። ሁላችሁም ላይክ ብታደረጉን ደግሞ በብዙ እናመሰግናለን። ቃል ስፖርት ዩቲዩብ ቻናል ተጀምሯል። መረጆቹን የማካፍላችሁን ቃል ነኝ። አብራችሁን ቆዩን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አምበል ቢኒያም አብርሃ ከሞዛምቢክ ጨዋታ በፊት ሀሳቡን አጋርተዋል። ቢኒያም አብርሃ በሰጠው ቃል ጥሩ ዝግጅት እያደረግን ነው፣ ልጆቹ ተነቃቅተዋል ሲል ቡድኑ ዝግጅት ዙሪያም ሀሳቡን አጋርተዋል። ጥሩ ስሜት ላይ ነው ያለ ነው ያለው ቢኒያም ከፈጣሪ ጋር ጨዋታው እናሸንፋለን ብሏል። አክሎም ሞዛምቢክ ጠንካራ ተጋጣሚ ነው ያለ ሲሆን ጥሩ ተጫዋቾች አሏቸው፣ ጥሩ የፊት መስመር ተጫዋቾችም ያሏቸው ብሏል። የቡድኑ አምበል ቢኒያም ባስተላለፈው መልእክት እንደ ወትሮ የኢትዮጵያ ሕዝብ ጸሎት አይለየን፣ በደንብ ጸልዩልን፣ ሁሉንም በየእምነቱ እንዲጸልይልን እንጠይቃለን ብሏል። ቤተሰቦቻችን እናመሰግናለን፣ በጣም እንወዳችኋለን፣ የመላው የኢትዮጵያ ሕዝብ ልጆችም ነን ብሏል ቢኒያም አብርሃ። ወጣቱ ብሔራዊ ቡድን ለዓለም ዋንጫ ለማለፍ በኢትዮጵያና በሞዛምቢክ መካከል ማለት ነው በነገው ዕለት ምሽት 1 ሰዓት ጨዋታው ይካሄዳል። የኢትዮጵያ ሕዝብ በእግር ኳስ ደስታ መስጠት እንፈልጋለን ያሉት ደግሞ ቤንጃሚን ዚመር ናቸው። ህዝቡ ያለው የእግር ኳስ ፍቅር አነሳስቶኛል ይላሉ። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አሰልጣኝ ቤንያሚን ዚመር የኢትዮጵያ ህዝብ በእግር ኳስ ማስደሰት እፈልጋለሁ ብለዋል። ኢትዮጵያ በአስቸጋሪ ሁኔታ እያለፈች መሆኑን ያውቁ እንደነበር የገለጹት አሰልጣኙ የሚገጥመንም ፈተና እናውቀው ነበር ብለዋል። በዚሁ ልክ ደግሞ በሀገሪቱ ያለው የእግር ኳስ ፍቅር እናውቀውም ነበር ሲሉ ተደምጠዋል ቤንጃሚን ዚመር። አክለውም ወደ ኢትዮጵያ ስመጣ ያለውን የእግር ኳስ ፍቅር አየው፣ ይህ ሰው ከሚረዳው በላይ አነሳስቶኛል ብለዋል። ስለዚህ ለኢትዮጵያ ህዝብ በእግር ኳስ ደስታ መስጠት እንፈልጋለን፣ መረዳት የምንችለው ይሄንን ነው ብለዋል። እነዚህ ተጫዋቾች ደግሞ ያንን ለማድረግ ቁርጠኞች ናቸው። ስለዚህ ማሸነፍ ብቸኛው የምንፈልገውም ነገር ነው ብለዋል አሰልጣኙ። ለብሔራዊ ቡድናችን ለቀይ ቀበሮቹ ለተስፈኞቹ መልካም እድል በቃል ስፖርት ዩቲዩብ ቻናል።
የአውሮፓ መረጃችንን ከባርሴሎና ሌጀንድ እንጀምር። አንድሬስ ኢኔሽታ የቀድሞ ስፔናዊ መሃል ሜዳ ኮከብ አንድሬስ ኢኔሽታ የመጀመሪያ አሰልጣኝነት ሚና ለመረከብ ከጫፍ ደርሷል። አንድሬስ ኢኔሽታ የዱባዩን ክለብ ገልፍ ዩናይትድን በአሰልጣኝነት ለመረከብ ነው ከስምነት የደረሰው። የቀድሞ ተጫዋቹ ክለቡን በኃላፊነት ለመረከብ ፊርማ ብቻ እንደሚቀረው ተረጋግጦ በርከት ያሉ የዜና ምንጮችም ይህን መረጃ ለእናንተ ስናደርስ ፊርማው እንደተከናወነ ጭምር በፊት ገጾቻቸው መረጆቹን ይዘው ወጥተዋል። አንድሬስ ኢኔሽታ ወደ አሰልጣኝ ነት ይመለሳል ማለት ነው። ህልሙ አንድ ቀን የካታሎኑን ክለብ ባርሴሎና እንደ ቀድሞ የቡድን አጋሩ ዣቪ ሁሉ ማሰልጠን ነው። ዣቪ ባርሴሎናን አሰልጥኗል። ዋንጫዎችንም ከባርሴሎና ጋር እንዳነሳ ይታወቃል። ምንም እንኳን የዣቪ ከባርሴሎና ጋር በስተመጨረሻ የገባ ውዝግብና ሰጣ ገባ ከክለቡ እንዲለያይ እንዳደረገው ከክለቡ ሲወጣ ደግሞ ከጀርባው የተሰሩበትን ሸፍጥ ጭምር በማጋለጥ ጭምር እንደነበረ የሚዘነጋርልን በተለይም ሜሲ ወደ ክለቡ እንዳይመለስ በሁዋን ላፖርታ ተደርጎብኛል በሚል ከስንብቱ በኋላ ያጋራው መልእክት መነጋገሪያ እንደነበረ አይዘነጋም። የጣሊያን ሴሪ የ2025-26 የውድድር ዘመን የዓመቱ ምርጥ ተጫዋች ይፋ ተደርጓል። በዚህም መሰረት የኢንተር ሚላኑ የግራ መስመር ተሰላፊ ፍሬድሪኮ ዲማርኮ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ፍሬድሪኮ ዲማርኮ በውድድር ዓመቱ በሴሪው 6 ጎል አስቆጥሮ 18 ኳስ አመቻችቶ አቀብሏል። የዩቬንቱሱ ተጫዋች ኬናን ያልዲዝ የዓመቱ ምርጥ ተስፈኛ ተጫዋች ተብሎ ተመርጧል። የኢንተር ሚላኑ አሰልጣኝ ክሪስቲያን ኩቪ የዓመቱ ምርጥ የጣሊያን ሴሪ አሰልጣኝ በመባል ተመርጧል። በሌሎች ዘርፎች ላውታሮ ማርቲኔዝ የዓመቱ ምርጥ አጥቂ፣ ኒኮ ፓዝ የዓመቱ ምርጥ አማካኝ፣ የዓመቱ ምርጥ ተከላካይ ማርኮ ፓሌስትራ፣ የዓመቱ ምርጥ ግብ ጠባቂ ሚሊሲ ቪላር ሆነው በዛሬው ዕለት በይፋ ተመርጠዋል። ሽልማትም ተበርክቶላቸዋል። የጣሊያን ሴሪ በኢንተር ሚላን ድል አድራጊነት በሻምፒዮንነት እንደታወጀበት ይታወቃል። በዚህ ሳምንት በሚደረጉ የጣሊያን ሴሪ መጨረሻ ጨዋታዎች ደግሞ የአውሮፓ ሻምፒዮንስ ሊግ ትኬት ቆራጮችን ጨምሮ የተለያዩ መድረኮች የሚለዩ ክለቦች ይኖራሉ። ብሔራዊ ቡድኖች ለተጫዋቾቻቸው ጥሪ እያቀረቡ ነው። ከቀጣይ ሳምንት ጀምሮ ከብሔራዊ ቡድን ጋር ተቀላቅለው ልምምድ ይጀምራሉ። በሚቀጥሉት ጥቂት ሳምንታቶች ውስጥ የዓለም ዋንጫ በአሜሪካ፣ በካናዳ፣ በሜክሲኮ አስተናጋጅነት እንደሚካሄድ ይታወቃል። ለዚህም ታዲያ ኔዘርላንድ ዛሬ ስብስቧን ይፋ አድርጋለች። የኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኪውማን የዓለም ዋንጫ ስብስባቸውን አሳውቀዋል። በጉዳት ላይ የሚገኘው ዩሊያን ቲምበር ከብሔራዊ ቡድኑ ጥሪ ቀርቦለታል። ኔዘርላንድ በዓለም ዋንጫው ከጃፓን፣ ከስዊድን እና ቱኒዚያ ጋር ተደልድላለች። ምናልባት ቫንዳይክን ተመልክተናል። በተከላካይ ቲምበር ከነ ጉዳቱም ቢሆን እንደሚመለስ ማረጋገጫ ነው። ናታን አኬሚኪ፣ ቫንደቪን፣ ስቴፈን ዲቨርጅን፣ ጀረሚ ፍሪፖንግ፣ ኢያን ማትሰን፣ ጀሬል ሃቷና ጃን ፖል ቫን ሂክ ተካተዋል። አማካዩ ፍራንኪ ዲዮንግ፣ ቱን ኩፕማይነርስ፣ ታይጃኒ ራይንደርስ፣ ሪያን ግራቨንበርግ፣ ማርቲን ዲሩን እና ኳንታኒ ቲምበር ተካተዋል። አጥቂ ላይ ሜምፊስ ዴፓይ፣ ዶኒ ማለን፣ ኖዋ ሎንግ፣ ስቴቨን በርጎይን፣ ዎይት ወገሮስት እና ብሪያን ብሮቢ ተመርጠዋል። በዚህ ዝርዝር ውስጥ የሊቨርፑሉ ኮዲ ጋክፖን አልተመለከትነውም። ሰበር መረጃ ተደርጎ በስፋት እየተነገረ ነው። የእንግሊዝ ብሔራዊ ቡድን ጥሪ ከተደረገላቸው ተጫዋቾች በኋላ ያው ጥሪው ነገር አነጋጋሪ እንደነበረ ይታወቃል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በዛሬው ዕለት የዓለም ዋንጫ ስብስባቸውን ይፋ ካደረጉ በኋላ ሀሳባቸውን ሰጥተዋል። ሁሉም ተጫዋቾች ማስደሰት እጅግ አዳጋች ነው ብለዋል። የሆነ ሆኖ ይላሉ እሳቸው የምናምናቸውን ተጫዋቾች መምረጥ አለብን ሲሉ ተደምጠዋል። ከመጀመሪያው ቀን ጀምሮ ምርጥ ቡድን መገንባትና ጥሩ ተጫዋቾች ለመምረጥ ጥረት እንደምናደርግ ግልጽ አድርገን ነበር ብለዋል ቶማስ ቱሄል ለ26 የዓለም ዋንጫ ስብስብ ውስጥ ኮል ፓልመር፣ ሃሪ ማጉዌር፣ ሉዊስ ሆል፣ ሞርጋን ጊብስ ዋይት፣ አዳም ዋርተን፣ ፊል ፎደን፣ ጀረድ ቦውን፣ አሌክስ ስኮት፣ ትሬንት አሌክሳንደር አርኖልድ፣ ሉክ ሾው እና እንደ ፊካዮ ቶሚኒ ያሉ ሲጠበቁ የነበሩ ተጫዋቾች በዝርዝራቸው ውስጥ አልተካተቱም። ምናልባት የእሳቸውን ምርጫ ተገቢነት እንዴት አገኛችሁት? በቃል ስፖርት ዩቲዩብ ቻናል ላይ ያጋሩን። ከሰሞኑ የጀርመን ብሔራዊ ቡድንም አሰልጣኝ ዩሊያን ኔግልስማን ስብስባቸውን ይፋ ካደረጉ በኋላ ትንሽ አነጋጋሪ ነበር። የእሳቸውም ጥሪ በግብ ጠባቂነት ማርክ አንድሬ ቴር ስቴገን ያገለለ ነበረ። ሮበርት አንድሪች፣ ኑሃቶ ቡሉን፣ ያን አሮል ቢሼክ፣ ኒኮላስ ፍሉርክ፣ ከሪም አዴሚ እና ኬቨን ሼድን የመሳሰሉ ተጫዋቾች ከዝርዝር ውጭ መሆናቸው በጣም አነጋጋሪና ያልተጠበቀ ነበር። በተለይም የነ ከሪም አዴሚ የነ ኬቨን ሼድ ጭምር በጣም ድንቅ የውድድር ዓመት አሳልፈው አለመካተታቸው በጣም አነጋጋሪ ነበረ። የዓለም ዋንጫ በብዙ መንገድም አነጋጋሪነቱ ይጠበቃል። ቃል ስፖርት ዩቲዩብ ቻናል ከስር ሰፊ ሽፋን መስጠታችንን እንቀጥላለን።
ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ ውድ ቤተሰቦቻችን። ምናልባት ከሪያል ማድሪድ ጋር በተያዘ አሁን ይህን መረጃ ለእናንተ ውድ አድማጮቻችን በምናቀርብበት ሰዓት ኦስትሪያ የኋላ መስመር ተጫዋች ዴቪድ አላባ ከሪያል ማድሪድ እንደሚለያይ ዛሬ ይፋ ተደርጓል። ዳቪድ አላባ ከሪያል ማድሪድ ጋር የሚለያየው በነፃ ነው። ሪያል ማድሪድ በተጫዋቹ በኩል ሽኝት ያደርጋል ተብሏል በዚህ ሳምንት። እናም በሪያል ማድሪድ የሚጠበቀው አብዮት እውን እንደሚሆን ማሳያ ነው። የአሰልጣኝ አልቫሮ አርቤሎዋ ስንብት፣ የጆዜ ሞሪኖ ሹመት ይጠበቃል። አርቤሎዋ በዛሬው ዕለት ያው እንደሚሰናበቱ ማረጋገጫ ሪያል ማድሪድ እንደሰጠ ይታወቃል። ጆዜ ሞሪኖ ደግሞ ቀጣይ ሹመታቸው ይፋ ይደረጋል፣ ልክ የላሊጋው ጨዋታ እንደተጠናቀቀ ማለት ነው። እሳቸው በዓለም ዋንጫ ወቅት ቡድኑን በማዘጋጀት ላይ ይሳተፋሉ። አሰልጣኝ ጆዜ ሞሪኖ ሪያል ማድሪድ ቤት ግን አንዳች አብዮት የሚመስል ነገር በዚህ ዓመት ይጠበቃል። የጆዜ ሞሪኖ ወደ ሪያል ማድሪድ መምጣት ግን በበርካቶች ዘንድ በብዙ ድጋፍ ያለው ሆኗል። ቃል ስፖርት ላይ ናችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ መረጃችን ጋር በድጋሜ መልካም ቆይታ ተመኘን። ማንቸስተር ሲቲ የዓመቱን ምርጥ ተጫዋቻቸውን ይፋ አድርገዋል። በአሰልጣኝ ፔፕ ጋርዲዮላ የሚመሩት ማንቸስተር ሲቲዎች የውድድር ዘመኑ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት ኒክ ኦሬሊ የማንቸስተር ሲቲ የዓመቱ ምርጥ ተጫዋች መሆኑን በአብላጫ ድምፅ ተመርጦ ይፋ ተደርጓል። ኒክ ኦሬሊ የመጀመሪያውን የማንቸስተር ሲቲ የዓመቱ ምርጥ ተጫዋች ሽልማት አሸንፏል። የመጀመሪያው ነው። ለሱ ገና ወጣት ተጫዋች ነው፣ ምንም ጥርጥር የለውም። ረጅም ጊዜ በሲቲ ቤት ይጠበቃል። ከማሬስካ ጋር እንዴት የሚለው ይጠበቃል። ከሱ ጋር እጩ የነበሩት ጄሬሚ ዶኩ፣ አብዱልካደር ኮሳኖቭ ነበሩ። በቃል ስፖርት ዩቲዩብ ቻናል ለሲቲ ደጋፊዎች በወቅቱ የዓመታችሁ ምርጥ ማን ነው ሲቲ እጩ አድርገው ያቀረባቸው እነኚህ ናቸው፣ ሃላንድ የለበትም ብለን ነበር። በርካቶች በወቅቱ በላኩልን መልእክት አብዱልካደር ኮሳኖቭን መርጠው ነበረ። ግን ዛሬ ኒክ ኦሬሊ በአብላጫ ድምፅ በማሸነፍ የማንቸስተር ሲቲ የዓመቱ ምርጥ ተጫዋች ተብሏል። የሲቲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል ያላችሁ ይገባዋልን? ጻፉልን። በሲቲ በነበረኝ ቆይታ ኮራለሁ ብለዋል ፔፕ ጋርዲዮላ። ከፈርጉሰን ጋር አሁን ጥሩ ጎረቤት ሆነናልም ሲሉ ተደምጠዋል። አሰልጣኝ ፔፕ ጋርዲዮላ በማንቸስተር ሲቲ አሰልጣኝነት የመጨረሻ አስተያየታቸውን ለመስጠት ከጋዜጠኞች ፊት ቀርበው ነበረ። ፔፕ ጋርዲዮላም በዚች የመጨረሻ ቃለ መጠይቃቸው በርካታ ሀሳቦችን አንስተዋል። በማንቸስተር ሲቲ በነበረኝ ቆይታ ኮራለሁ፣ ክለቡን የምለቀው ትክክለኛው ጊዜ እንደሆነ ስለተሰማኝ ነው ብለዋል። ክለቡ አዲስ አሰልጣኝ፣ አዲስ ጉልበት ያስፈልገዋል፣ ቀጣዩ አሰልጣኝ አስደናቂ ተጫዋቾችም ይኖሩታል ሲሉ ተደምጠዋል። አሁን ምንም ጉልበት የለኝም፣ የነበረኝ አቅም ከ10 ዓመት ስራ በኋላ ጥሎኝ ሄዷል ብለዋል። ይህ በጣም አድካሚ ስራ ነው። በየ3 ቀኑ ሴልኸርስት ፓርክ፣ አንፊልድ፣ ማድሪድ ከዛ ደግሞ ማድሪድ ነው የምንጫወተው ሲሉ ተደምጠዋል። እሳቸው ሰር አሌክሳንደር ቻክማን ፈርጉሰን ከ2 ቀን በፊት መልእክት ልከውልኝ ነበር፣ እጅግ በጣም ተደስቻለሁ ብለዋል። እሁድ ደጋፊዎቹን በደንብ መሰናበት እፈልጋለሁ፣ ሜዳ ላይም አሁንም ማቀፍ እፈልጋለሁ ብለዋል። ማንቸስተር ሲቲን 20 ዋንጫ አሸናፊ ያደረጉት እሳቸው ኬቨን ደብሮይናን እንዲሁ በተመሳሳይ ለእኔም በስልክ ጥሪ ደርሶኝ የእሱንም ጥሪ ተቀብያለሁ፣ ለእኔም ይህን ትልቅ ክብር ነው ብለዋል። በእንግሊዝ እግር ኳስ ታሪክ ታላቁ አሰልጣኝ ሰር አሌክስ ፈርጉሰን መሆናቸውን የተናገሩት ፔፕ ጋርዲዮላ ከሳቸው የደረሰኝ ጥሪ ደግሞ በብዙ ያስፈነደቀኝም ሲሉ ዛሬ በሰጡት የመጨረሻ ጋዜጣዊ መግለጫቸው ላይ ተናግረዋል። አሰልጣኝ ፔፕ ጋርዲዮላ መልቀቃቸውን ተከትሎ የአሰልጣኝ ስታፍ አባላቶቻቸው በምን አይነት መንገድ ይቀጥላሉ የሚል በትልቁ ሲጠበቅ ነበረ። አሰልጣኝ ፔፕ ጋርዲዮላ ምክትል አሰልጣኝ ፔፕ ሌንደርስ ማንቸስተር ሲቲን ይለቃሉ። አሰልጣኝ ኤንዞ ማሬስካ አሰልጣኝ ቡድን እንዲቀላቀሉ የረጅም ጊዜ ውል ቢቀርብላቸውን ፈቃደኛ ያልሆኑም። ማንቸስተር ሲቲ አሰልጣኙን በክለቡ እንዲቀጥሉ ፍላጎት ነበራቸው ተብሏል። የቀድሞ የሊቨርፑል ምክትል አሰልጣኝ ፔፕ ሌንደርስ ባለፈው ክረምት ማንቸስተር ሲቲ መቀላቀላቸው አይዘነጋም። አሰልጣኙ ከአስቶን ቪላ ጨዋታ በኋላ ክለቡን ይሰናበታሉ። ስለዚህ ፔፕ ጋርዲዮላም ፔፕ ሌንደርስም ሲቲን በተመሳይ ጊዜ ይሰናበታሉ። ማንቸስተር ሲቲ ኤትሃድ ስቴዲየም አንድ ክፍል በአሰልጣኝ ፔፕ ጋርዲዮላ ስም መሰየሙን ይፋ አድርጓል። ክለቡ እያስፋፋ የሚገኘው የስቴዲየሙ የሰሜን ክፍል
ፔፕ ጋርዲዮላ ስታንድ ተብሎ መሰየሙ ተገልጿል። በተጨማሪም አሰልጣኝ ፔፕ ጋርዲዮላ ሐውልት እንደሚገነባላቸውም ሲቲ ይፋ አድርጓል። ሐውልቱ ፔፕ ጋርዲዮላ ስታንድ ተብሎ በተሰየመው የስቴዲየሙ ክፍል አቅራቢያም እንደሚቆምላቸውም በዛሬው ዕለት ሲቲ ይፋ አድርጓል። ስፔን አሰልጣኝ ፔፕ ጋርዲዮላ በዓመቱ መጨረሻ ማንቸስተር ሲቲ እንደሚለቁ ካሳወቁ በኋላ በርካቶችም አሁን በመነጋገር ላይ የሚገኙት የእሳቸው አሻራ በሲቲ ቤት በማን በድጋሚ ይጻፋል? እንዲህ አይነት ታሪክስ በሲቲ ሊጽፍ የሚችል ሌላ አሰልጣኝ ሊመጣ ይችላል የሚለው ነገር በትልቁ ይጠበቃል። ለመልቀቅ ትክክለኛው ጊዜ ብለው ግን እሳቸው ለቀው ሄደዋል። ማንቸስተር ሲቲ ከአሰልጣኝ ጋርዲዮላ ጋር የነበረው ጊዜ 20 ዋንጫዎች የተሳኩበት ነው። ያው ከዚህ በላይ ሲቲ ዋንጫ ማንሳት አይችልም፣ ምክንያቱም ሲዝኑ ተጠናቋል። የፕሪሚየር ሊግ ዋንጫው በአርሰናል ስለተደመደመ ማለት ነው። ፔፕ ጋርዲዮላ በማንቸስተር ሲቲ ታሪክ በርካታ ዋንጫ የሚያሳኩ አሰልጣኝ ናቸው። አሰልጣኝ ፔፕ ጋርዲዮላ በእሁዱ የአስቶን ቪላ ጨዋታም ክለቡን በይፋ ሲሰናበቱ ኤንዞ ማሬስካ ደግሞ እሳቸውን ተክተው ክለቡን ይረከባሉ። ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላን መልቀቅ ይፋ ባደረገው የስንብት ቪዲዮም እንግዲህ መልእክት ተላልፎ ነበረና የስንብት ማስታወቂያ ቪዲዮ ስክሪፕቱን የጻፉት ራሳቸው ጋርዲዮላ ናቸው። አሰልጣኝ ፔፕ ጋርዲዮላ 3 ደቂቃ ከ30 ሰከንድ በወሰደው የስንብት ቪዲዮ በክለቡ የነበራቸውን ቆይታ በጣፋጭ ቃላት በራሳቸው ብዕር ነው የጻፉት። የፔፕ ጋርዲዮላ ስንብት ቪዲዮ በማንቸስተር ሲቲ ማህበራዊ ትስስር ገጾች ላይ ተለቆ እንዳለ ይታወቃል። ፕሪሚየር ሊግ፣ ሊግ ካፕ፣ ኤፍኤ ካፕ፣ ኮሚቴ ሺልድ፣ የአውሮፓ ሻምፒዮንስ ሊግ፣ የዩኤፋ ሱፐር ካፕ፣ የፊፋ ክለቦች ዓለም ዋንጫ ከ2016 እስከ 2026 903 ግብ ያስቆጠረ ሲቲ ብዙ ያሸነፈ በሳቸው ስር ብዙ ዋንጫ ያሳካ በሳቸው ዘመን ነው። ፔፕ ጋርዲዮላ ከሲቲ ተለያይተዋል። ፕሪሚየር ሊጉን በተመለከተም ሃንስ ፍሊክ ከስፔን ሆነው መግለጫ ሰጥተዋል። ሃንስ ፍሊክ እንደ ፔፕ ጋርዲዮላ ያለ አሰልጣኝ አታዩም ብለዋል። ፔፕ የዓለማችን ምርጡ አሰልጣኝ ነው። እሱ ያደረጋቸው ነገሮች ባለፉት 10 ዓመታት ማንም አላደረገውም። ፔፕ ጋርዲዮላ ፍጹም የተለየ በአሰልጣኝነት ዘመንም ባለፉት 10 ዓመታት ውስጥ ማንም እሱ የሰራውን ያልሰራ የዓለማችን ምርጥ አሰልጣኝ ብለዋል። እንዳልኳችሁ አሰልጣኝ የቀድሞ የዩናይትድ ባለቃም ሰር አሌክሳንደር ቻክማን ፈርጉሰን የስንብት መልእክት ልከውላቸዋል። በዚህም ደስተኛ እንደሆኑ ተናግሯል። ፕሪሚየር ሊጉ ቀስ በቀስ ሌጀንዶቹን እያጣ ነው። ክሎፕን አጥቷል፣ በቅርብ ዓመታት ውስጥ ማለት ነው። አሁን ፔፕን አጥቷል። ከዛ በዘለለ በተጫዋች እንኳን በናይ ሳላ በዚህ ዓመት ይለቃል። እነ ኬቨን ደብሮይን አስቀድመው ከዚህ ሊግ ወጥተዋል። በዩናይትድ በኩል ምናልባት እነ ካዜሜሮ ይለቃሉ። ይሄ ፕሪሚየር ሊጉ ለድምቀት የነበሩና በጣም ወሳኝ የተባሉ ተጫዋቾች ቀስ በቀስ እየለቀቁ ነው። የማመልቀቅ አስቆጫችሁ በፕሪሚየር ሊግ ልታዩት ሳምንት የምትፈልጉት በቃል ስፖርት ዩቲዩብ ቻናል ላይ ላኩልን። በቼልሲ የመረጃ ሰዓታችን ልናነሳው የወደድ ነው። ቼልሲ ቤት ውድ ቤተሰቦቻችን በርከት ያሉ የቡድኑ ወሳኝ የተባሉና ቁልፍ የተባሉ ተጫዋቾች ለዓለም ዋንጫ አይሳተፉም። እንደ ትሮቫ ቻሎባ፣ እንደ ሌቪ ኮልዌል፣ እንደ ዦዋ ፔድሮ፣ እንደ አንድሬ ሳንቶስ፣ እንደ ኮል ፓልመር ያለ ተጫዋች ወደ ዓለም ዋንጫ አይሄድም። ቼልሲ ኮከቦቹን አቆይቷል። በእርግጥ ይህ ለቼልሲ ተጫዋቾች የሚፈጥረው የራሱ የሆነ ጫና አለ። ነገር ግን እንደ ክለብ ለቼልሲ በቂ ረፍት ጊዜና ማገገሚያ ጊዜ ይሰጣቸዋል። ዣቪ አሎንሶ ሙሉ ቡድናቸውን በፕሪሲዝን ያገኙታል እንደማለት ነው። እናም ይሄ ታክቲካል ዝግጅቶችን እንዲያደርጉ የእሳቸው ይሄ የእግር ኳስ ቀመር በተጫዋቾቹ በኩል የሚሰርጽበት በቂ ጊዜ በጣም ጥሩ ጉልበት ይዞ ዓመቱን እንዲጀምር ያደርጋል። ይሄ በተጫዋቾቹ በኩል የሚፈጥረው ሌላ ጫና ካልሆነ በስተቀር ማለት ነው። ይህ በተለይ ማገርን አለመወከልና ቼልሲ ቁልፍ ተጫዋቾች ወደ ዓለም ዋንጫ አልሄዱም። ምናልባት ቼልሲውያን ይህንን ጉዳይ በምን መልኩ ትመለከቱታላችሁ? እናንተ በዩቲዩብ ገጻችን ላኩልን። ቼልሲ በትንሹ 7 ተጫዋቾቹ ጋር በዚህ ክረምት ይለያያል ተብሏል። በእርግጥ ቼልሲ ከዚህም በላይ ተጫዋቾችን ሊለቅ ይችላል። በርከት ያሉ ለቡድኑ አያስፈልጉም የተባሉ በውሰት ሌሎች ክለቦችም ያሉ ጨምሮ በርካቶችን ይለቃል። ግን አሁን ከቁልፍ ተጫዋቾችስ እየተባለ በሚገኘው ሁኔታ ምንም እንኳን ዣቪ አሎንሶ ከሰሞኑ አንለቅም ቢሉም እንደ ኤንዞ ፈርናንዴዝ ያለ እንደ ኩኮሬ ያሉ ተጫዋቾች ስለመቆየታቸው 100% እርግጠኛ መኮን አልተቻለም። እንደ ካይሴዶ ያለ ተጫዋች እንደሚቆይ እርግጠኛ የሆኑት ቼልሲዎች እንደ ዦዋ ፔድሮ ያለ ተጫዋቻቸውም በባርሴሎና እንደሚፈለግ ይታወቃል። ምንም እንኳን የዩሊያን አልቫሬዝ ዝውውር ካልተሳካ ቢሆንም ማለት ነው። ቼልሲ በርካታ ቁልፍ ተጫዋቾችን ሊያጣ ይችላል በቀጣይ ክረምት ላይ። በተለይም ቁልፍ ተጫዋቾችን ለመጠበቅ በርካታ ጥረት ያደርጋል።
የሊቨርፑል የመጀመሪያ ፈራሚ ታውቋል። ሳሙኤል ማርቲኔዝ ይባላል። የ17 ዓመት ኮሎምቢያዊ ተጫዋች ነው። ለሊቨርፑል ለመፈረም ከስምነት ደርሷል። በተጫዋቹ በኩል በሊቨርፑል በቀጣይ ውድድር ዓመት የምንመለከተው በቀጣይ ውድድር ዓመት ሲሆን በ2027 የምንመለከተው ይሆናል። በተጫዋቹ በኩል በዛው በጀርመን ይቆያል። ማርቲኔዝ ከሊቨርፑል ጋር ሁሉንም ነገር ተስማምቷል። የፊርማ ሂደቱና የሕክምና ምርመራው ብቻ በቀጣይ ይጠበቃል ማለት ነው። ሊቨርፑል በጣም ወሳኝ የተባለ ተጫዋች እንግዲህ በቡድኑ አምጥቷል ማለት ነው። የመጀመሪያውም ፈራሚ ሆኗል። ግን ይሄ በዋናው ቡድን ደረጃ በቅርቡ የምንመለከተው አይነት ተጫዋች አይደለም። እንዳልኳችሁ በ2027 ላይ ነው ገና የሚቀላቀለው። ሊቨርፑል በብዙ ጨረታ ያገኘው ተጫዋች ነው። በነገራችን ላይ ውድ ቤተሰቦቻችን በርካታ የአውሮፓ ክለቦች ይህንን ተጫዋች የግላቸው ለማድረግ በርካታ ጥረቶችን አድርገው ነበረ። ሊቨርፑል ሳሙኤል ማርቲኔዝን ከአትሌቲኮ ናሲዮ ለማስፈረም ነው ከስምነት የደረሰው። በቦሩሲያ ዶርትመንድ የ1 ዓመት ቆይታ ይኖራል ተብሎ ይታሰባል። ባርሴሎና፣ ዶርትመንድ፣ ባየር ሙኒክ፣ ቼልሲ እና አርሰናልም በዚህ ወጣት ላይ የነበራቸው ፍላጎት በጣም ትልቅ እንደነበረ እየተነገረ ነው። ተጨማሪ መረጃዎች በተጫዋቹ ዝውውር ዙሪያ ይኖረናል። በቀጣይ መረጃችን ጠብቁን። ሊቨርፑል ከ1886 በኋላ ለመጀመሪያ ጊዜ በዓለም ዋንጫ አንድም ተጫዋቹ እንግሊዝን አይወክልም። እንግሊዝ ከሊቨርፑል ተጫዋች ያልመረጠችው በወቅቱ 1986 ነበረ። ከዛ በኋላ ቶማስ ቱዌል አንድም የሊቨርፑል ተጫዋች ሳካትቱ ቀርተዋል ማለት ነው። በእርግጥ የሳቸው ምርጫ በርካቶች እንግዲህ የሚጠበቁ ተጫዋቾችን ከስብስብ ውጭ አድርጎ የነበረ እንደነበረ የሚዘነጋ አይደለም። በዚህም ምክንያት እንግዲህ ከሊቨርፑል አንድም ተጫዋች ያልተመለከትንበት የመጀመሪያ የዓለም ዋንጫ በእንግሊዝ ብሔራዊ ቡድን ይኖራል። የመርሳይዱ ክለብ ሊቨርፑል የውድድር ዓመቱ የመጨረሻ ወር ምርጥ ተጫዋቹን ይፋ አድርጓል። በዚህ መሰረት ክለቡን ለመልቀቅ ጫፍ የደረሰው ወይም የመጨረሻ ቀን የቀረው የመጨረሻው እሁድ የቀረው ሳላ የወሩ ምርጥ ተጫዋች በመባል ተመርጧል። ሳላ በሊቨርፑል ቆይታው 29 ጊዜ የወሩ ምርጥ ተጫዋች ሽልማትን አሸንፎ ነው ክለቡን የሚለቀው። ከሰሞኑ ሳላ ሊቨርፑል እየፈረሰ ነው። የአንድነቱ ጠፍቷል። ተፎካካሪነቱ ተዳክሟል። የዋንጫ የጨዋታ አሸናፊነት ረሃብን በቡድኑ የለም። ክለቡ እየፈረሰ ነው ብሎ በአጠቃላይ በሰጠው ጋዜጣዊ መግለጫ ውግዘት ደርሶበት እንደነበረ የሚዘነጋ አይደለም በሚዲያው ዘንድ። ሳላ በሊቨርፑል ያደረገውን ከዚህ በኋላ ማን ያደረገዋል የሚለው አንድ ጥያቄ። ሳላህን ማን በሊቨርፑል ይተካዋል? ሌላ የሊቨርፑል ደጋፊ ጭንቅ ሆኖ ሳለ ነው ሌላ ሚዲያ ላይም ዘመቻ ተከፍቶበት የነበረው። ለማንኛውም ሳላ የፕሪሚየር ሊጉ የወሩ ምርጥ ተጫዋች ተብሎ በሊቨርፑል በኩል ተመርጧል። የስሎትን ጋዜጣዊ መግለጫ ቀደም ባለው ጥንቅራችን አንስተናል። ምናልባት ለየት ያለው የሳቸው ጋዜጣዊ መግለጫ ስለ ሳላ አልናገርም ያሉበት የመጨረሻ እቅዳቸው ሻምፒዮንስ ሊግ ትኬትን መቁረጥ መሆኑ በመጨረሻ ጨዋታ። ከዛ በዘለለ ደግሞ አርሰናል ዋንጫ ስለበላ እንኳን ደስ ያላችሁ፣ ግን ካስቆጠሩት 40 በመቶ የቆመ ኳስ ብለው የተቹበት እንደነበረ ይታወቃል። ሰበር መረጃ ለአርሰናል። ሚኬል ሜሪኒዮ ትላንትና ወደ ልምምድ ተመልሶ ነበር። ዛሬ ደግሞ መደበኛውን ልምምድ አከናውኗል። ከክሪስታል ፓላስ ጋር በሚደረገው ጨዋታ 100% መጫወት እንደሚችል ተረጋግጧል። የደረሰብኝ ጉዳት ስፔሻሊስቶቹ እንኳን ከዚህ በፊት አይተውት በማያውቁት መልኩ በግሬ ላይ ባልተለመደ ቦታ ስብራት ነበር፣ እንግዳ ነገር ነበር። አልዋሽም፣ በመጀመሪያ ትንሽ ፍርሃት ተሰምቶ ነበር ብሏል። ከዚህ ቀደም ይህ አይነት ጉዳት ያስተናገደ እና ምሳሌ ሊሆን የሚችል ነገር ምንም ያልነበረና የመጀመሪያው ጉዳት ያስተናገድኩ ሰው ነበርኩኝ ብሏል። እንደዚህ አይነት ምን መጠበቅ እንደነበረብን በማገገም ሂደቱ ላይ ምን አይነት አካሄደ መከተል እንዳለብንና በድጋሚ ልጫወት እንደምችል እንኳን ምንም እርግጠኛ መሆን ባልቻልኩኝ ሰዓት ነበረ ያ ጉዳት ችግር ውስጥ ከቶኝ የነበረው። አሁን ላይ ግን ተመልሻለሁኝ ሲል ተደምጧል ሚኬል ሜሪኒዮ። በአርሰናል በኩል ዩሊያን ቲምበርም እንግዲህ የእሱ መመለስ ነበር በትልቁ የሚጠበቀው። የኔዘርላንድ ብሔራዊ ቡድን ዛሬ መካተቱ አንዳች የሰጠው ፍንጭ አለ። በነገራችን ላይ ተጫዋቹ ቢያንስ በሚቀጥለው ወር ላይ ሙሉ ለሙሉ ለጨዋታ ዝግጁ እንደሚሆን ነው። አሁን ትልቁ ጥያቄ በሻምፒዮንስ ሊግ ይደርሳል አይደርስም ነው። ጠንክሬ እየሰራው ነው ብሏል። እናም ለመድረስ ጥረት እያደረገ መሆኑን ተናግሯል። ከዛ ውጪ ከአርሰናል ጋር የቡድን ዜና ልናነሳው ወደር ነው የዝውውር ጉዳይ ነው። የፕሪሚየር ሊጉ ሻምፒዮን አርሰናል የጀርመኑን ኦግስቡርግ ተከላካይ ኖሃካ ባንክስን እየተመለከቱ መሆኑ ተረጋግጧል። የ19 ዓመቱ ጀርመናዊ አማካኝ ተከላካይ ቡንደስሊጋው ጎልቶ የወጣ የውድድር ዘመንን አሳልፈዋል። በአርሰናል መልማዮች እየታየም ይገኛል። ሻምፒዮኖቹ በቀጣይ ውድድር ዓመት ራሳቸውን በብዙ መንገድ ያጠናክራሉ ተብሏል። ዘንድሮ ሻምፒዮን ስለሆኑ ይህንኑ ቡድን ይዞ የመቀጠል ፍላጎት እንደሌላቸው ይታወቃል። ቃል ስፖርት ዩቲዩብ ቻናልም ለሻምፒዮኖቹ ተከታታይ የዝውውር መረጃ እንደሚኖረን ቃል ገባን።
ውድ ቤተሰቦቻችን የአርሰናል የመረጃ ሰዓት ላይ ነን። ትላንትና አንድ ጥያቄ ጠይቀን ነበረ በቼልሲ የመረጃ ሰዓታችን ላይ ካስተዋላችሁ ከታሚ አብርሃ በፊት የሻምፒዮንስ ሊግ የዩሮፕ ሊግና የኮንፈረንስ ሶስቱንም ዋንጫ ያነሳ አንድ ተጫዋች አለ ማን ነው ብለን ጠይቀን ነበረ። በርካቶች መልሳችሁልናል። ግን ከአንድ አድማጫችንና ተከታታያችን ውጭ የሌሎቻችሁን አድራሻ ማግኘት አልቻልንም። አንድ አድማጫችን ግን አድራሻን ልከህልናል። አድራሻ ማለት ለእናንተ የእጅ ጽሑፍ ልንጽፍበት ወይም መልእክት ልንልክበት የምንችል ነው እንጂ የመኖሪያ ሰፈር አልነበረም። ስለዚህ እኛ መልእክት ልንልክበት የምንችል አድራሻ የአንድ ሰው ነው የደረሰን። በነገው ዕለት በዛው አድራሻ መልእክት እናሰፍርላለን። በዚሁ አጋጣሚ የአርሰናልን መረጃ እንቀጥል። ኢራኦላ ሚካኤል አርቴታ ደውሎልኝ ነበር። እኔም ጥቂትም ቢሆን ለዋንጫ ፉክር ማበርከት በመቻሌ ደስተኛ ነኝ። በኤምሬትስ በተጫወትነው ጨዋታ ካሸነፍናቸው በኋላ ከኬፓ ጋር እየተነጋገርኩ ነበር። እናም እነዚህ ነጥቦች ከማንሲቲ ጋር ስንጫወት መልሰን ልንሰጣችሁ እንችላለን ብዬው ነበር ብሏል። በእርግጥ ሚኬል አርቴታ የነጠቀንን ዋንጫን የመለሰልን ማለታቸው ይታወቃል። የቀድሞ የዩናይትድ አሰልጣኝ ሩበን አሞሪ ወደ ፖርቱጋል አልመለስም ብለዋል። ወደ ዩናይትድም እንደማይመለሱ ይታወቃል። ምክንያቱም ካሪክ ዋና አሰልጣኝ ሆነው ተሹመዋል። ሩበን አሞሪ ውሳኔ ወስኛለሁ፣ ከሀገሬ በብዙ ርቄ ነው ማሰልጣን የምፈልገው ብለዋል። ስለዚህ የቀድሞ የዩናይትድ ሰው አዲስ ክለብ ይፈልጋሉ። በዚህ ምክንያት ውድ ቤተሰቦቻችን በዩናይትድ በኩል ለሳቸው የሚከፈለው ክፍያ እንደቀጠለ ነው። ቤኔፊካን አይቀላቀሉም። እናም አሞሪ ወደ ሌሎች አውሮፓ ክለቦች ይሄዳሉ። ዩናይትድን በጥር ከለቀቁ በኋላ አሁንም ክለብ አልያዙም። ዩናይትድን ለብዙ ኪሳራ ከዳረጉ አሰልጣኞች በነገራችን ላይ እሳቸው ይጠቀሳሉ። በተለይም በዝውውር ዩናይትድን አላባከኑትም፣ ምንም ጥያቄ የለውም። በርካቶች እንደውም እሳቸው ለፈጸሙ ዝውውር ሊመሰገኑ ይገባል። አሁን የፈጸሟቸው ዝውውሮች ናቸው ዩናይትድን የታደጉት በሚል ማለት ነው። ግን ዩናይትድ በኪሳራ ደረጃ የሚነገረው ለእሳቸው የከፈለው ካሳና እስካሁን ክለብ አለማግኘታቸው ያንን ካሳ ውድ እንዲሆን እንዳደረገባቸው ይታወቃል። ያው ዛሬ የካሪክ ሹመት ያው ለዩናይትድ ደጋፊዎች በእርግጥ ሰበር ዜና ባይሆንም ከሰሞኑ ማረጋግጠ ነው እንደነበረ ይታወቃል። የእሳቸው የቋሚነት ስራ አሁን ይገባል አይገባም የሚለው ሙዝግብ ትንሽ በርዷል። ምክንያቱም አስቀድሞ ብዙ የዩናይትድ ሌጀንዶች አይገባም በሚል ይዘውት ነበር። ኦልሬዲ ጸድቋል። ይህንን ገናና ክለብ በመምራቴ ትልቅ ኩራት ይሰማኛል። ባለፉት 5 ወራት በነበረን ህብረት ትልቅ ደረጃ መድረስ እንደምንችል አሳይተናል ያሉት ሹሙ ካሪክ አሁንም በአዲስ እቅድ ወደፊት መጓዛችንን እንቀጥላለን። ክለቡና ደጋፊው ለተለያዩ ክብሮች መወዳደር ይገባቸዋልና ይህን ሹመት የተቀበልኩት ዩናይትድን በነበረበት በሚገባው ክብር ልክ ልመራ ነው ብለዋል። ማንቸስተር ዩናይትድ በ15 የሊግ ጨዋታ የመሩት አሰልጣኝ ማይክል ካሪክ ቡድኑን ለሻምፒዮንስ ሊግ አብቅተውታል። በርካቶች ላደረጉት ነገር ክብር ይገባቸዋል ቢሉም ትልቁ ጥያቄ እያነሱባቸው ያለው ግን አሁንም ሌጀንዶች እሳቸው ዩናይትድን የፕሪሚየር ሊግ ሻምፒዮን ማድረግ የሚችሉ ሰው ናቸው ወይ በሚል ነው። አርሰናል ለቀድሞ ተጫዋቹ ሚኬል አርቴታ 7 ዓመት ሰጥቶ ዋንጫ አምጥቷል። ለካሪክስ የሚለው ደግሞ በቀጣይ ይጠበቃል። የ2 ዓመት ሹመታቸው ግን የጸና ነው። ጄሰን ውልኮክስ ካሪክ ክለቡን መርቶ ወደ ሻምፒዮንስ ሊግ የመለሰበት መንገድ እንደ ቀላል ነገር ፈጽሞ እንዳታዩት ብለዋል። እሱ በመልበሻ ክፍልና በልምምድ ስፍራዎች ላይ ከተጫዋቾች ጋር ጠንካራ ትስስር መፍጠር ችሏል። የማሸነፍ ባህሉን መልሷል። በዚህም ሊኮራ ይገባልና የካሪክን ሚና ዝቅ አታድርጉብን ብሏል። የሹመቱ ፊት አውራሪ ጄሰን ዊልኮክስ በነገራችን ላይ በዩናይትድ ጄሰን ዊልኮክስ እና ኦማር ቤራዳ የወደዱት ሁሉ ይሆናል። ካሪክን ወደዋል፣ ሾመዋል። ሩበን አሞሪን አልወደድኩም ያሉ ሰዎች ከዩናይትድ ከስልጣናቸው እንደተነሱ ይታወቃል። በኦማር ቤራዳ እና በጄሰን ዊልኮክስ አማካኝነት ማለት ነው። በነገራችን ላይ ውድ ቤተሰቦቻችን የካሪክ ሹመት እንዲጸድቅም ፍቃድ የሰጡት እነኚህ 2 ሰዎች እንደነበሩ አይዘነጋም። ከማይክል ካሪክ በተጨማሪ የአሰልጣኝ ስታፍ አባላቶቻቸውም ይቀጥላሉ በዩናይትድ። ስለዚህ አሁን ዩናይትድ ቤት የዝውውር ፖሊሲዎች ይወጣሉ፣ የዝውውር እቅዶች የወጡት ይተገበራሉ ማለት ነው። ማንቸስተር ዩናይትድ በዚህ ክረምት በወጪም ሆነ በዝውውር ብዛት እጅግ በጣም ንቁ ስራ የሚበዛበት ጊዜ ይሆናል ማለት ነው። ሁሉም እንግዲህ ምልክቶች የሚያሳዩት በዩናይትድ በኩል ቢያንስ ልክ እንደ አምናው 4 ሲደመር ተጫዋቾችን ወደ ቡድኑ ሊያመጡ ይችላሉ ተብሏል። የዩናይትድ የክረምት ወጪም እስከ 250 ሚሊዮን ፓውንድ አካባቢ ሊደርስ ይችላል ተብሎ ይታሰባል። ሰር ጂም ራትክሊፍ ቡድኑን በፋይናንስ ደረጃ ጤንነቱን የምንጠብቀው በክረምት የተሳኩ ዝውውሮችን ለማድረግ ስለሚያስችለን ነው ማለታቸው ከዚህ በፊት የሚዘነጋ አይደለም። በርካታ ተሰናባች ዩናይትድ ቤት አለ፣ በርካታ የሚቀነስ ተጫዋች አለ፣ በርካታ የሚሸጥ ተጫዋች አለ። ስለዚህ ዝውውሩ እስከ 250 ሚሊዮን ፓውንድ አካባቢ ወጪ ሊደረግለት፣ በሚሸጡ ተጫዋቾች ደግሞ ሊካካስ ይችላል።
ለአብነት ያክል ዛሬ በትልቁ ማንቸስተር ዩናይትድ ቤት ሲነገር የነበረው ማንቸስተር ዩናይትድ እና አታላንታ በኤደርሰን ጉዳይ ከመጋረጃ ጀርባ ብዙ ውይይቶችን አድርገዋል። በተለይም ኤደርሰን በአታላንታ የቀረበለትን ኮንትራት አልፈርምም ማለቱን ተከትሎ ወደ ዩናይትድ የማምራት እድሉ በጣም ሰፊ እንደነበረ ሲነገር ነበረ። በግል ጥቅማጥቅም ዙሪያ በማንቸስተር ዩናይትድ እና በተጫዋቹ መካከል ችግር ይኖራል ተብሎ አይታሰብም። ስምምነቱ ተቋይቷል ተብሎ የሚነገረው ግን ያው በይፋ ሚዲያ ላይ ሁለቱ ክለቦች ሲስማሙ ነው። ከመጋረጃ ጀርባ የሚወጡ መረጃዎች ግን እንደሚያመለክቱት ከሆነ ዝውውሩ ለማጠናቀቅ የሚሰሩ ስራዎች እንዳሉና ማንቸስተር ዩናይትድ ተጫዋቹን ወደ ቡድን ለማምጣት የክረምት የመጀመሪያ ፈራሚያቸው ለማድረግ መዘጋጀታቸው ነው። ከዛ ውጭ ማንቸስተር ዩናይትድ በዝውውር መስኮቱ ላይ ከዓለም ዋንጫ በፊት አብዛኛውን ዝውውሮች መጨረስ ይፈልጋሉ። ያ ማለት በሚቀጥሉት 15 ቀናቶች ውስጥ አብዛኛውን ስራ ማጠናቀቅ ይፈልጋሉ። የዝውውር መስኮቱ እንደተከፈተ ደግሞ ዝውውሮቹን መፈጸም የሌሎችም የአማካይ ስፍራ ተጫዋቾች በዝርዝር ውስጥ እንዳሉ ይታወቃል። የማንቸስተር ዩናይትድ አምበል ብሩኖ ሚጌል ፈርናንዴዝ፣ የማንቸስተር ዩናይትድ የቀድሞ አምበል ሃሪ ማጓየር ደስ ብሎናል እያሉ ነው። ደስ ያላቸው በማርከስ ራሽፈርድ ነው። ማርከስ ራሽፈርድ ለእንግሊዝ ብሔራዊ ቡድን ጥሪ ስለደረሰ እንኳን ደስ ያለ ብለውታል። ማርከስ ራሽፎርድ ከማንቸስተር ዩናይትድ በውሰት አስቶን ቪላ፣ ከአስቶን ቪላ ወደ ዩናይትድ ተመልሶ ለ1 ዓመት በባርሴሎና እንደቆየ ይታወቃል። የባርሴሎና ቆይታው ወደ ዓለም ዋንጫ ወስዶታል። ውድ ቤተሰቦቻችን በማንቸስተር ዩናይትድ የነበረው ጊዜ ዳግም ወደ ዩናይትድ ተመልሶ መጥቶ ይጫወታል የሚል እቅድ እንደሌለም ይታወቃል። ያው ጥሪ ደርሶታል። በቶማስ ቱሄል በኩል ከዩናይትዳዊ ከሆኑ አንደኛው ተጫዋች እሱ እንደሆነ ይታወቃል። ከዛ ውጭ ደግሞ በማንቸስተር ዩናይትድ የአማካኝ ስፍራው ተጫዋች ጥሪ እንደደረሰው ይታወቃል። ኮቢ ሜኖ። ተጨማሪ መረጃዎች ይኖሩናል። በቀጣይ መረጃ ሰዓታችን ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ ጠብቁን።